አደረገኝ እምነት ሕይወት መንገድ ሞትን የረታ ጌታ ኢየሱስ ብቻ የትንሣኤው ጌታ ጌታ ኢየሱስ ብቻ የትንሣኤው ጌታ መቃብሩን ፈንቅሎ ተነስቷል ጌታ ኢየሱስ ሞትን ድል ነስቷል መቃብሩን ፈንቅሎ ተነስቷል ጌታ ኢየሱስ ሞትን ድል ነስቷል አዎ ተነስቷል አዎ ተነስቷል አዎ ተነስቷል ሞትን ድል ነስቷል እኛን ሊያድን ከሰማይ ክብሩን ጥሎ የእኛን ስቃይ ውርደት ቅጣት ተቀብሎ ለእኛ ሲሞት የኃጢአት ቀንበር ተሰበረ በትንሣኤያችን ተበሰረ በትንሣኤያችን ተበሰረ መቃብሩን ፈንቅሎ ተነስቷል ጌታ ኢየሱስ ሞትን ድል ነስቷል የሉቃስ ወንጌል ምዕራፍ 24 ከቁጥር 1 እስከ 5 ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ ድንጋዩም ከመቃብሩ ተንከባሎ አገኙት ገብተውም የጌታን የኢየሱስን ሥጋ አላገኙም እነርሱም በዚያ ሲያመነቱ እነሆ 2 ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው ሕያውን ከሙታን መካከል ስለምን ትፈልጋላችሁ ተነስቷል እንጂ በዚህ የለም ሕያውን ከሙታን መካከል ስለምን ትፈልጋላችሁ ተነስቷል እንጂ በዚህ የለም በዓለም ዙሪያ ያላችሁ ቅዱሳኖች በሙሉ በአገር ውስጥም በውጭ ያላችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ከሁላችሁ ጋር ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። ፋሲካችን ክርስቶስ ታርዷልና የታረደው በግ በነቢያት መጽሐፍ እግዚአብሔር ባዘዘው ኮርማ በግ ዋኔ እርግብ
በሚችሉት መጠን ለኃጢአታቸው ማስተሰሪያ አንድ ጊዜ በሚያቀርቡት ለዓመት አቅርበውም በሳምንቱ ደግሞ ኃጢአት ቢሰሩ ዓመት የሚጠብቁት እግዚአብሔር ባዘጋጀው በዛ ኪዳን በመጨረሻ እግዚአብሔር በቀኝ ክንዱ ባዘጋጀው መለኮታዊ ፍቅርና አሰራር ወደ ዓለም የላከው ኢየሱስ እርሱ ክርስቶስ ሞትን ድል አድርጎ በሦስተኛው ቀን በመነሳት ለሐዋርያቶቹ በሰጠው ትእዛዝ ወንጌል በዓለም ሁሉ እንዲሰበክ ኢየሱስ እርሱ ክርስቶስ እንደሆነ አምነው በአብ ቀኝ የተቀመጠው ሊቀ ካህናችን በነገር ሁሉ ለእርሱ ለሆኑት ዛሬም በሕይወት እንደሚኖር ዳግም ደግሞ በክብር ተመልሶ እንደሚመጣ ያንን ጌታ የምንናፍቅ አገራችን በሰማይ በምድር ያለነው በተቆጠረልን ዕድሜ ይህንን የትንሣኤውን ቃል የትንሣኤው ምስክሮች እንድንሆን በመንፈስ ቅዱስ እግዚአብሔር በሱ ችሎታና አሰራር ለወንዶችና ለሴቶች ልጆች በመስጠት በመጨረሻ ብድራታቸውን በአምላካችን በሕያው በእግዚአብሔር አብ ፊት በልጁም በኢየሱስ ክርስቶስ የሚሸለሙበት ታላቅ በዓል ነው። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ሊሰቀል ይገባዋል። ይሄውም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። ኢየሱስ እርሱ ክርስቶስ ዳዊት እንደሚል መበስበስን አላየም፣ ትንሣኤ ሕይወት ክርስቶስ ኢየሱስ። ክብር ለእግዚአብሔር ይሁን። የአዲስ ኪዳን አማኞች ያለን የትንቢት የተስፋ ቃል ጌታ ዳግም በሚመለስበት ጊዜ ይሄ የሚሞተው ስጋችን የበሰበሰው የማይበሰብሰውን የትንሣኤውን ክብር እንደሚወስድ እኛም የትንሣኤ ልጆች እንደመሆናችን እግዚአብሔር በኩር አድርጎ ወንድማችን ስለ እኛም እህቶቼ ወንድሞቼ ይል ዘንድ ያላፈረው ጌታ በሥጋ በምጽአቱ ጊዜ ይሄንን የትንሣኤውን ልብስ ለብሰን ከእርሱ ጋር አብረን እንደምንከብር የጌታ የእግዚአብሔር አምላካችን ቃል ያስተምረናል። ቅዱሳኖች በድጋሚ እንኳን ለጌታችን ለመድኃኒታችን ለክርስቶስ ኢየሱስ ትንሣኤ በሰላም አደረሳችሁ። ክርስቶስ ፍጹም ሰው ፍጹም አምላክ ነው። በሥጋው የኃጢአታችን ስርየት ከተቀበልን በኋላ በትንሣኤው ጸድቀናል። ጽድቃችን የትንሣኤው ኃይል ክርስቶስ ኢየሱስ ነው። ክብር ለመንፈስ ቅዱስ ይሁን። ይህን ምስጢር የገለጠልን አምላክ ይባረክ። አባታችን ዓለማትን ሁሉ ከፈጠረበት ኃይል በላይ ኃይሉን የገለጠው በትንሣኤው ኃይል ላይ ነው። ይሄ የትንሣኤ ኃይል ከመቅጽበት የሚሆን ነገር ነው። ስለዚህ ብዙዎች ዛሬ በቅድስት ማርያም በመልአክ በተለያየ ነገር የምታመልኩ ቆም በሉ። ማምለክና ማመስገን የተለየ ነው። ቅድስት እናታችን ድንግል ማርያም የተሰጣትን አገልግሎት ፈጽማለች። እንኳን ቅድስት ማርያም አይደለም ራሱ ኢየሱስ የተሰጠኝን አገልግሎት ፈጽሜያለሁ ብሎ በመስቀል ላይ ተፈጸመ አለ። ከተፈጸመ በኋላ የኢየሱስ አገልግሎት በምድር ላይ ሰዎች ስለ ሥጋ እንዲያስቡ መጽሐፍ ቅዱስ አያስተምርም። ስለ ሥጋ ማሰብ ሞት ነው። አጠባችሁ እናቱ ነች። ይሄ የሃይማኖት ዲያብሎስ የሚጫወትበት ክፍፍል ነው። ጌታን እናመሰግናለን። ብጽዕት እናታችን
እሷ መጽሐፍ ቅዱስ በሰጣት ክብር እናከብራለን። ነገር ግን እንሻገራለን። መሻገር አለ። ከየት? ከኢየሱስ ወደ ክርስቶስ። ፋሲካችን ክርስቶስ፣ የትንሣኤው ጌታ ክርስቶስ ኢየሱስ በምድር ተፈጸመ ብሏል። ስለዚህ ጌታ ከሙታን ከተነሳ በኋላ ያለው ምስጢር ይግባችሁ። ምን አላቸው? እኔው ነኝ፣ ዳሱኝ፣ እጄንም ዳሱኝ። እኔ ያለኝ ሰውነት ስጋና አጥንት የለውም። ምን ማለት ነው? እኔ አሁን ከትንሣኤ በኋላ ስጋና አጥንት አይደለሁም፣ መንፈስ ነኝ። የትንሣኤ ልጆች ምን ሆነው በመንፈስ ነው። ስለዚህ ስለ ስጋ ስለ ኃጢአታችን በደል የተደረገልንን ያገለግሉትን በሙሉ እያመሰገንን ከኢየሱስ ወደ ክርስቶስ እንደግ። መገለጥ ነው። ይሄ መገለጥ ነው። ይሄን ሳታውቅ እንዳትሞት። ይሄን ትንሣኤ የምታስበው ኢየሱስ እሱ ክርስቶስ እንደሆነ ሞት ሊይዘው እንዳልቻለ በሕግ በብሉይ ኪዳን የመጣውን የሕግን ዋጋ ሞትን በሞቱ ቀጥቶ ድል ነስቶ የተነሳው ክርስቶስ ነው። ስለዚህ ክርስቶስን ማወቅ ትክክለኛ መንገድ ላይ ነው ያለነው። ስጋችን በምድር ደካማ ቢሆንም ኢየሱስ በከፈለው ዋጋ ከኃጢአት ማንም በክርስቶስ ቢሆን ኩነኔ የለበትም። ማንም በክርስቶስ ቢሆን። ስለዚህ ዛሬ የምናየው ነገር አይሁዶችን መውቀስ አቁመን፣ ሌላውን ሃይማኖት መውቀስ አቁመን ከኢየሱስ ወደ ክርስቶስ እንደግ። ፋሲካችን ክርስቶስ ነው የታረደው ይላል ጳውሎስ። ኢየሱስ ማለት ከብዶት ነው። የጳውሎስ 11 መጽሐፍ ስለ ክርስቶስ ብቻ ነው የሚያወሩት። ቆም ብለን እናስብ እንጂ ልዩነት አለ። በምድር የሆነው ነገር በምድር ተፈጸመ ካለ በኋላ ከትንሣኤ በኋላ መለኮት ነው፣ መገለጥ ነው። ወደዛ ክብር ነው የተጠራ ነው። ስለዚህ ምን አለ? የትንሣኤው ምስክሮች ናችሁ። ስለዚህ ጌታ ስላደረገላችሁ ሐሴት እያደረጋችሁ መዝሙሮቹን እየሰማችሁ የጌታ ሰላም በቤታችሁ ይሁን፣ በቤተሰቦቻችሁ በዘመናችሁ ይሁን። እንኳን ለትንሣኤው በዓል በሰላም አደረሳችሁ።
አልቻለውም ሊይዘው አልቻለውም ሊያስቀረው መቃብሩ ሲከፈት ባዶ ነው አልቻለውም ሊይዘው አልቻለውም ሊያስቀረው መቃብሩ ሲከፈት ባዶ ነው። ሰላም ነው ቅዱሳን በማለት ጀመርኩኝ። የንጉሡ አባቴን ስምም አከበርኩኝ። ቀኑ ደረሰና የምንገናኝበት የጌታን ውለታ የምናስታውስበት ተሰብስበናለን ሊያውም በህብረት። ለአንዳንዶች ቢመስልም እንዲሁ ቀላል መሞት መሰቃየት ሊያውም በመስቀል ላይ ለእኔ ራሱን ሰውቶ በሦስተኛው ቀንም ኢየሱስ ተነስቶ ለእኔ ሲል እኮ ነው እሱ የሞተልኝ በመስቀል ላይ ሥራ ራሱ ሰዋልኝ። አንድ ጥያቄ አለኝ ብልጭም ያለብኝ፣ እስቲ ቅዱሳኖች አሰብ አድርጉልኝ። የሰው ልጅ ቢወጋ ደም ብቻ ይፈሰዋል፣ ኢየሱስ የኛ ግን የህይወት ውሃ አፍልቋል። በህይወቱ ውሃ ድነን ተፈውሰን መከራና ችግር ሁሉንም በጣጥሰን በደሙ ደማችን ተዋህዷልና እስቲ እናጨብጭብ የሆነው ምስጋና። የልዑል እግዚአብሔር ልጅ የተሰጠለኛ ኢየሱስ እኮ ነው የሆነ መዳኛ፣ እንዲህ ሆኖልናል የህይወት ቀለኛ። እስቲ አንድ ያስቡት ያረገውን ውለታ፣ ቆስሎ ተንገላቶ ሊያውም በእኛ ፋንታ በዛኛው ጅራፍ ሽው ሲያደርጉት ስጋና ደሙን ነው የነጣጠሉት። ማንም አይረዳው እንዲሁ በቀላል ኢየሱስ የሰራው ስራ በመስቀል። የትኛው አባት ነው እንዲህ የሚያደርገው አንድያ ልጁንስ ለዓለም የሚሰጠው? በመንገድ ላይ ሰዎች እየተፉበት በከባድ አለንጋ እሱን ሲመቱት ለእኔ ሲል እኮ ነው ብዬ መናገሬ ለአንዳንዶች ባይዋጥም አልተው መመስከሬ። ከሞቱ ጋር ሞተን ከእሱ ጋር ተነስተን ኢየሱስ ጌታ ነው ብለን አረጋግጠን ለዓለም ሁሉ ሕዝቦች ይህን እናውጃለን፣ ኢየሱስ ተነስቷል ብለን እናወራለን። የእግዚአብሔር ፍቅር ለኔ ሕይወቴ ነው። በዕለት ተዕለት የምለማመደው የመኖር እስትንፋስ መሰረቴ እሱ ነው፣ እሱን ነው ሁልጊዜ የማመሰግነው። ፋሲካዬ ናዊ ውዴ ሆይ ፍጠን፣ ናፍቆቴ ነህና የጽድቄ ማዕዘን፣ ከለላ ጥላዬ የነፍሴ እርካታ፣ ሁሌም
በመስቀሉ ስር በኢየሱስ በሥጋ በደሙ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሞትን ድል የነሣ እርሱም የዳዊት ሞትን ድል የነሣ በዙፋኑ ላይም በተቀመጠው በቀኙ እጅ ላይ በውስጥና በኋላ የተጻፈበት በሰባትም ማኅተም የተዘጋ መጽሐፍን አየሁ። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለው። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ። ታማኙ መጽሐፉን ገልጦታል፣ ፈቶታል ማኅተሙን። የሰማይ መላእክት ያመልካሉ በጉን። የሰማይ መላእክት ያመልካሉ በሰማይ ታላቅ ምስጋና ይሰማል። የእልልታ ወጀብ መድረኩን ይይዛል። ጊዜ ሺህ የሚሆኑ አንድነት ይሰግዱለታል በበጉ ዙፋን ፊት። በሰማይ ታላቅ ምስጋና ይሰማል። የእልልታ ወጀብ መድረኩን ይይዛል። ጊዜ ሺህ የሚሆኑ ስላገኘች ለመለመች ለመለመች ነፍሴ ለመለመች 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 ጌታ ስላገኘች ለመለመች ለመለመች የደረቁ አጥንቴ ዓለም ልሞልኛል፣ ጽዋዬንም ደግሞ ጌታ ሞልቶልኛል። በሞት ጥላ ብሄድ የቱ ያስፈራኛል? ልዑል እረኛዬ መኖሪያ ይሆናል።
ነፍሴ ለመለመች 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 ጌታ ስላገኘች ለመለመች ለመለመች ከዓመት እስከ ዓመት እንዳፈራ በወንዙ ዳር ተተክያለሁ። ፍሬዋንም ሁሌ እንደምሰጥ እንደማይረግፈው ዛፍ ሆኛለሁ። ሙቀትና ብርዱ ቢነሳ አልሰጋም እደርቃለሁ ብዬ ሕይወቴ ከምንጩ ተጣቧል። እለመልማለሁ
አምሮብን ተውበን ዛሬ ላይ የቆም ነው በመስቀል ላይ ሕይወት እሱ ከፍሎልን ነው። ኢየሱስን ቁጥር ቃላት ባይገልጽልኝ የእኛ አዳኝ ነው። እስቲ አመስግኑልኝ። ሞተ፣ ተቀበረ፣ በሶስተኛው ቀንም ለሁሉ ተነሳ መድኃኔዓለም። አመሰግናለሁ። ሰማያዊ ደስታ የትንሣኤው ክብር አምላክ ለሰው ልጆች ለሆነ በፍቅር ሰማያዊ ደስታ የትንሣኤው ክብር አምላክ ለሰው ልጆች ለሆነ በፍቅር ጌታ ኢየሱስ ሞቶ መከበሩ በሦስተኛው ቀን ተነስቶ መክበሩ የማይሻረው ቃል የወንጌል እውነት ሕያው ተስፋ ሆኗል። ጌታ ኢየሱስ ሞቶ መከበሩ በሦስተኛው ቀን ተነስቶ መክበሩ የማይሻረው ቃል የወንጌል እውነት ሕያው ተስፋ ሆኗል። ተነስቷል፣ ሞትን አሸንፏል። በረከትን ሊቀበል ይገባዋል። መንግሥትና ባህል አደረገ የድል ዜማ እንዘምራለን። ተነስቷል፣ ሞትን አሸንፏል። በረከትን ሊቀበል ይገባዋል። መንግሥትና ባህል አደረገ የድል ዜማ እንዘምራለን። ሞቴን የሞተልኝ ምሕረት ያልነፈገኝ ከአብ ጋር አስታርቆ ልጁን ያደረገኝ እውነት ሕይወት መንገድ ሞትን የረታ ጌታ ኢየሱስ ብቻ የትንሣኤው ጌታ ጌታ ኢየሱስ ብቻ የትንሣኤው ጌታ መቃብሩን ፈንቅሎ ተነስቷል። ጌታ ኢየሱስ ሞትን ድል ነስቷል። መቃብሩን ፈንቅሎ ተነስቷል። ጌታ ኢየሱስ ሞትን ድል ነስቷል። አዎ ተነስቷል፣ አዎ ተነስቷል፣ አዎ ተነስቷል፣ ሞትን ድል ነስቷል። እኛን ሊያድን ከሰማይ ክብሩን ጥሎ የእኛን ስቃይ ውርደት ቅጣት ተቀብሎ ለእኛ ሲሞት የኃጢአት ቀንበር ተሰበረ። በትንሣኤ ትንሣኤያችን ተበሰረ።
ትንሣኤያችን ተበሰረ መቃብሩን ፈንቅሎ ተነስቷል ጌታ ኢየሱስ ሞትን ድል ነስቷል። የጨለማው ጊዜ ክረምቱ ማለፈ ከዓለት ውስጥ ወጣው የውቀን ደረሰ የደስታ ጊዜ ነው የመከር ዜማ የምስጋና ጊዜ ሳይቆጠር ይሰማ ክብር ሁሉ ለእግዚአብሔር ለአምላካችን ለታረደው በግ ለጌታ ለኢየሱስ ክርስቶስ ይሁን። በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ሁሉ ለሰው ሁሉ ይታወቅ። ጌታ ቅርብ ነውና ዳግም ይመጣል። ክብር ለኢየሱስ ይሁን። ፋሲካችን ክርስቶስ ለአባቶቻችን ለሙሴ ምን አለው? ከግብፅ የወጡበት የበጉ ደም ሞት የከለከለ በእስራኤል ምድር በግብፅ ምድር ግን በኩር የሆነ ከእንስሳት እስከ ሰው ድረስ የሞቱበት ብርሃን በእስራኤል ጨለማ በግብፅ የሆነበት ይህ ትንሣኤ ይህንን ለልጅ ልጆቻችሁ አስተምሩ አለ ጌታ። ወገኖቼ ሆይ እነሱ ከግብፅ ነው የወጡት። እኔና እናንተ በክርስቶስ ኢየሱስ ደም በመስቀሉ ሥራ ከዓለም ከኃጢአት ከሲኦል የወጣ ነው። ጌታ እግዚአብሔር ስላደረገው ድንቅ ጥበብና ይሄ መለኮታዊ አሰራር ክብር ለእግዚአብሔር ይሁን። ስለዚህ ነው ሐሴት የምናደርገው። ጳውሎስ ምን አለ? ትንሣኤ ሕይወት ከሌለማ ከንቱ ነው አለ። ስብከታችንም ወንጌልም ከንቱ ነው ትንሣኤ ሕይወት ከሌለ። እንደ ፈሪሳውያንና እንደ ሰዱቃውያን እንዳትሆኑ ትንሣኤ ሕይወት የለም የሚል የስህተት የመናፍቃን ትምህርት። ተመልሶ የሚመጣው ክርስቶስ ነው። ኢየሱስ በመስቀል ጨርሷል። ስለ ሥጋ እንዳታስቡ። ይሄ ሥጋ ወደ ተፈጠረበት ወደ አፈር ነው። ነፍስ ግን ወደ ፈጠራት ወደ እግዚአብሔር ነው። መንገድም እውነትም ሕይወትም ክርስቶስ ነው። ስለዚህ ይህን ጌታ ነው የምንይዘው። ወገኖች ሆይ ሰውን ሁሉ በክርስቶስ እንወዳለን። የሃይማኖት ስም ማንንም አያድንም። ይሄ እምነቴ ነው። ይሄ እምነቴ ነው። ሰማይ አይታወቅም። የሚታወቀው ሰው በክርስቶስ ነው ብሎ ሐዋርያ ጳውሎስ የኔ አስተማሪ 11ዱ የጳውሎስ ወንጌል ትምህርት የገባው ነፍሱ የዳነች ነች። ሩጣችሁ በሌላ ጊዜ እመጣበታለሁ። በጣም የሚገርም ነው። በመጽሐፍ ቅዱስ ጥናታችን የሮሜ መልእክት እያጠናን ነውና የደረስነው ሮሜ መልእክት ምዕራፍ 11 ነው። አንብቡት። እግዚአብሔር በእውኑ እስራኤልን ጠላን ይላል ጳውሎስ። በፍጹም አልጠላቸውም። ለጊዜው ተዋቸው። የተጠሩ አባቶች ተስፋ የተሰጣቸው እነርሱ ሳቱት። የሳቱት እንዴት ነው? ስለ አይሁድ፣ ስለ እስራኤል፣ ስለ ኤሎሂም፣ ስለ እግዚአብሔር መናገር አትችሉም። ያውቃሉ። ኤሎሂምን ያውቃሉ። እግዚአብሔርን ያውቃሉ። አይሁዶች፣ እስራኤሎች
ነቢያትም ደግሞ በመንፈስ ተመርተው ስለ ነቢያትም ያውቃሉ። ምንድነው ስተታቸው? ምንድነው? እንዴት ነው የሳቱት ብትሉ ኢየሱስ ሥጋ የለበሰው እርሱ ክርስቶስ መሆኑ ተሸፈነባቸው። ይሄ ነው ሚስጥሩ። ለጊዜው ምን ደነዘዙ ይላል። ስለዚህ የዳነው እኛ አሕዛብ አሁን ማንን ወቃሽ ሆንን? አይሁዶችን፣ እስራኤሎችን ወቃሽ ሆንን። እግዚአብሔር እንደጠላቸው፣ እግዚአብሔር እንደተዋቸው አድርገን ቆጠርን። በጣም የሚያሳዝነኝ ነገር ልንገራችሁ። እዚህ ውስጥ ልገባ አልፈለኩም፣ ግን እንዲህ የወቀስናቸው እንዲህ ስለ እስራኤል እየተናገርን ብዙ አገልጋዮችን ያቸው ሮጠው ብሉይ ኪዳን ነው የሚገቡት። በጣም ይገርመኛል። በጣም የጳውሎስ ትምህርት ያለቀባቸው አይደሉም። አዲስ ኪዳን አልገባቸው። ለምንድን ነው? አዲስ ኪዳን እንደ ብሉይ ኪዳን ነው የሚጀምረው። ከአብርሃም ነው የሚጀምረው። አብርሃምን ከሀገር ከዘመዶች ከአባት ቤት ተለይ እንዳለ አዲስ ኪዳን እኔ ልለይ ነው የመጣሁት ብለዋል። ኤክሊሻ ተጠርቶ የወጣ ህዝብ ነው የአዲስ ኪዳን የክርስቶስ ተከታይ። ያው ነው። የአብርሃም ልጆች ብትሆኑ ኖሮ እኔም ባወቃችሁኝ አለ። የአብርሃም ልጆች የዳቢሎስ ልጆች ናችሁ። ስራችሁ ይመሰክራል። አንደበታችሁ የምትናገሩት የምትመኙት ነገር ምድራዊ ነው። ይሄ ክርስቶስ ግን ምንድን ነው? ሰማያዊ ነው፣ መንፈስ ነው። ስለዚህ ሮጠው አይሁድን እየኮነንን ግን ብሉይ ኪዳን ነን ያለነው። ጌታ ምን ብሏል? ደከመ አለ። በቃ ደክሟል። ብሉይ ኪዳን ደክሟል። ህጉ ሰውን አድክሟል። ኃጢአት ሰውን አድክሟል። ስለዚህ ኃጢአት የማያውቀውን ኢየሱስን ኃጢአት አድርጎ ስለ ኃጢአታችን ዋጋ ከከፈለ በኋላ አሁን እናንተ ወደ ክርስቶስ እደጉ፣ ወደ ትንሣኤ ኃይል እደጉ። ክርስትና እሱ ነው። ወንጌል እሱ ነው። ያው የሐዋርያው ቅዱስ ጳውሎስ ማስጠንቀቂያ ብዙዎች ከዚህ መለኮታዊ መንፈስ ቃል ተካፋይ ከሆኑ በኋላ ወደ ኋላ የሚያፈገፍጉትን እነሱን ለድጋሚ ንስሐ ማዘጋጀት መጥራት በጣም አስቸጋሪ ነው። ለምን ካልን እንደገና የእግዚአብሔር ልጅን ክርስቶስን ይሰቅሉታልና። በፊት ማንን? ኢየሱስን የሰቀሉ አሁን ደግመው ክርስቶስን ይሰቅሉታል። ክርስቶስ ግን ከአቤል ደም የሚናገር የክርስቶስ ደም ከአቤል ደም የሚናገር ወደ መረጨቱ ደርሳችኋል። በክርስቶስ ወደ አብ መቅረብ፣ በትንሣኤው ደግሞ ወደ አብ መግባት ችለናል። ይሄ ጥብቅ ማስጠንቀቂያ ነው። እነኚህን ነው ተኩላዎች፣ እነኚህን ነው የጌታ ቃል ምን ይላል? ስንዴ ሳይሆኑ እንክርዳዶች ብዙዎችን ከዚህ የሕይወት መዝገብና ከሕይወት ቃል የሚያሽሹ ከእንደዚህ አይነቶች ራሳችሁን ጠብቁ፣ ከእግዚአብሔር ፍርድ ቁጣ ስር ናቸው ይላል። ማስጠንቀቂያ። ክብር ለኢየሱስ ይሁን። ፋሲካችን ክርስቶስ ለአባቶቻችን ለሙሴ ምን አለው? ከግብፅ የወጡበት የበጉ ደም ሞት የከለከለ በእስራኤል ምድር፣ በግብፅ ምድር ግን በኩር የሆነ ከእንስሳት እስከ ሰው ድረስ የሞቱበት፣ ብርሃን በእስራኤል ጨለማ በግብፅ የሆነበት ይህ ትንሣኤ፣ ይህንን ለልጅ ልጆቻችሁ አስተምሮ አለ ጌታ። ወገኖች ሆይ እነሱ ከግብፅ ነው የወጡት። እኔና እናንተ በክርስቶስ ኢየሱስ ደም በመስቀሉ ሥራ ከዓለም ከኃጢአት ከዚህ ዓለም ነው የተለየ ነው የወጣ ነው። ጌታ እግዚአብሔር ስላደረገው ድንቅ ጥበብና ይሄ መለኮታዊ አሰራር ክብር ለእግዚአብሔር ይሁን። ስለዚህ ነው ሐሴት የምናደርገው። ጳውሎስ ምን አለ? ትንሣኤ ሕይወት ከሌለማ ከንቱ ነው አለ። ስብከታችንም ወንጌልም ከንቱ ነው ትንሣኤ ሕይወት ከሌለ። እንደ ፈሪሳውያንና እንደ ሰዱቃውያን እንዳትሆኑ ትንሣኤ ሕይወት የለም የሚል የስህተት የመናፍቃን ትምህርት።
ተመልሶ የሚመጣው ክርስቶስ ነው። ኢየሱስ በመስቀል ጨርሷል። ስለ ሥጋ እንዳታስቡ። ይሄ ሥጋ ወደ ተፈጠረበት ወደ አፈር ነው። ነፍስ ግን ወደ ፈጠራት ወደ እግዚአብሔር ነው። መንገድም እውነትም ሕይወትም ክርስቶስ ነው። ስለዚህ ይህን ጌታ ነው የምንይዘው። ወገኖች ሆይ ሰውን ሁሉ በክርስቶስ እንወዳለን። የሃይማኖት ስም ማንንም አያድንም። ይሄ እምነቴ ነው። ይሄ እምነቴ ነው። ሰማይ አይታወቅም። የሚታወቀው ሰው በክርስቶስ ነው ብሎ ሐዋርያ ጳውሎስ የኔ አስተማሪ 11ዱ የጳውሎስ ወንጌል ትምህርት የገባው ነፍሱ የዳነች ነች። ሩጣችሁ በሌላ ጊዜ እመጣበታለሁ። በጣም የሚገርም ነው። በመጽሐፍ ቅዱስ ጥናታችን የሮሜ መልእክት እያጠናን ነውና የደረስነው ሮሜ መልእክት ምዕራፍ 11 ነው። አንብቡት። እግዚአብሔር በውኑ እስራኤልን ጠላን ይላል ጳውሎስ። በፍጹም አልጠላቸውም። ለጊዜው ተዋቸው። የተጠሩ አባቶች ተስፋ የተሰጣቸው እነርሱ ሳቱት። የሳቱት እንዴት ነው? ስለ አይሁድ፣ ስለ እስራኤል፣ ስለ ኤሎሂም፣ ስለ እግዚአብሔር መናገር አትችሉም። ያውቃሉ። ኤሎሂምን ያውቃሉ። እግዚአብሔርን ያውቃሉ አይሁዶች፣ እስራኤሎች። ነቢያትም ደግሞ በመንፈስ ተመርተው ስለ ነቢያትም ያውቃሉ። ምንድነው ስተታቸው? ምንድነው? እንዴት ነው የሳቱት ብትሉ ኢየሱስ ሥጋ የለበሰው እርሱ ክርስቶስ መሆኑ ተሸፈነባቸው። ይሄ ነው ሚስጥሩ። ለጊዜው ምን ደነዘዙ ይላል። ስለዚህ የዳነው እኛ አሕዛብ አሁን ማንን ወቃሽ ሆንን? አይሁዶችን፣ እስራኤሎችን ወቃሽ ሆንን። እግዚአብሔር እንደጠላቸው፣ እግዚአብሔር እንደተዋቸው አድርገን ቆጠርን። በጣም የሚያሳዝነኝ ነገር ልንገራችሁ። እዚህ ውስጥ ልገባ አልፈለኩም፣ ግን እንዲህ የወቀስናቸው እንዲህ ስለ እስራኤል እየተናገርን ብዙ አገልጋዮችን ያቸው ሮጠው ብሉይ ኪዳን ነው የሚገቡት። በጣም ይገርመኛል። በጣም የጳውሎስ ትምህርት ያለቀባቸው አይደሉም። አዲስ ኪዳን አልገባቸው። ለምንድን ነው? አዲስ ኪዳን እንደ ብሉይ ኪዳን ነው የሚጀምረው። ከአብርሃም ነው የሚጀምረው። አብርሃምን ከሀገር ከዘመዶች ከአባት ቤት ተለይ እንዳለ አዲስ ኪዳን እኔ ልለይ ነው የመጣሁት ብለዋል። ኤክሊሻ ተጠርቶ የወጣ ህዝብ ነው የአዲስ ኪዳን የክርስቶስ ተከታይ። ያው ነው። የአብርሃም ልጆች ብትሆኑ ኖሮ እኔም ባወቃችሁኝ አለ። የአብርሃም ልጆች የዳቢሎስ ልጆች ናችሁ። ስራችሁ ይመሰክራል። አንደበታችሁ የምትናገሩት የምትመኙት ነገር የምድራዊ ነው። ይሄ ክርስቶስ ግን ምንድን ነው? ሰማያዊ ነው፣ መንፈስ ነው። ስለዚህ ሮጠው አይሁድን እየኮነንን ግን ብሉይ ኪዳንን ያለነው ጌታ ምን ብሏል? ደከመ አለ። በቃ ደክሟል። ብሉይ ኪዳን ደክሟል። ህጉ ሰውን አድክሟል። ኃጢአት ሰውን አድክሟል። ስለዚህ ኃጢአት የማያውቀውን ኢየሱስን ኃጢአት አድርጎ ስለ ኃጢአታችን ዋጋ ከከፈለ በኋላ አሁን እናንተ ወደ ክርስቶስ እደጉ፣ ወደ ትንሣኤ ኃይል እደጉ። ክርስትና እሱ ነው። ወንጌል እሱ ነው። እኔ የሚገባኝ እሱ ነው። ከዚህም ወንጌል ከተገለጠው ሊለየኝ የሚችል አንዳች በሰማይም በምድርም የለም። ቁርጥ ያለ ጉዳይ ነው። ነፍሴ ነዋ። ነፍሴ አንድ ቀን አምላኬና ጌታዬን ሲገለጥ እናየው። አሁን ምን እንደምንሆን አይታወቅም አለ ጳውሎስ። ነገር ግን እሱ ሲገለጥ አብረን ነው የምንገለጠው አለ። ክርስቶስ። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ወቀሳ ማንንም እንዳንተች አይሁዶችንም በሉ የሌሎች ሃይማኖትን አሁን ሮጠን ኦርቶዶክስ ላይ ብዙ ነገር እኛም ቤት ውስጥ ጉድ አለ። እዛም ሁሉ እኔ ስለ ሃይማኖት ክርስቶስን ወንጌልን ብቻ አሸቅጡ ነው። በክርስቶስ ላይ ሌላ ትጨምሩ እርም ነው። ሞትን ነው የምትጠራው። ስርየት የለህም። የትንሣኤው ምስጢር ያልገባው ሰው ስርየት የለውም። መዳን አይችልም። አፈር ነህ። ነፍስህ በትንሣኤው ኃይል እንድትነሳ ክርስቶስን ልበሺ። ስለዚህ ምን ይላል ጳውሎስ? አትመኩ አለ። አትመኩ አሕዛቦችን
አይሁዶች ተጣሉ፣ አይሁዶች ተረሱ፣ እስራኤሎች ተረሱ ብላችሁ አትመኩ። የአሕዛብ ሙላት ይመጣል። የአሕዛብ ሙላት የምጣር አሁን እንደምናየው በዓለም ላይ ሲወድቅ እናንተ እንደታባያችሁት የእናንተ ሙላት ይመጣል። እነሱን እንደተወ እናንተም ትተዋላችሁ። በመጨረሻ ላይ ወደ ኢየሩሳሌም ወደ እስራኤል ሄዶ በመሰዋት የክርስቶስን መንግስት ወንጌል ይሰብካሉ። ቤተ ክርስቲያን ከተነጠቀች በኋላ ቅዱሳን ከተነሱ በኋላ ስለዚህ ምን አትፍረዱ። ፈራጅ ጌታ ነው። በማንም ሃይማኖት እናንተ መንፈሳዊ ከሆናችሁ ሰው ሁሉ አቅኑ፣ አጽናኑ። ወደ ክርስቶስ ወደ መለኮት ወደ የትንሣኤው ምስክር ናችሁ። መሬት የሚሸት ወንጌል፣ የክርስቶስ የሌለው ወንጌል እንደ ጨው የሚጨምሩበትን አይደለም። 11 የጳውሎስ መልእክት ይግባህ። ከዛ አትንቀሳቀስም እኮ። ለእኔ ሕይወት ሞትም ቢሆን ክርስቶስ ጥቅሜ ነው፣ ከዚህ ወንጌል ሊለየኝ የሚችል አንዳች ነገር እንደሌለ ተረድቻለሁ አለ። በቃ ለእኔ ሕይወት ክርስቶስ ነው አለ። ለምን? ሄዷላ፣ አይቷላ። ገባችሁ? አይቷል። ስለ ኢየሱስስ ጳውሎስን ጠይቁት። አሳዳጅ ነበረ። ከካህናት ጋር አብሮ ክርስቶስን ያሰቀለ ነበረ። ከዛም ከትንሣኤ በኋላ ቤተ ክርስቲያንን ያሳድድ ነበረ። ከዛስ ክርስቶስ ተገለጠለት። ስጋና ደም አይደለም የገለጠልኝ ክርስቶስ ነው አለ። ከዚህ ከክርስቶስ የሚለየኝ የለም አለ። ወንጌሌ ክርስቶስ ነው አለ። ዛሬ ምንድን ነው የምንሰማው? ወንጌል ይሰበካል ወይ ክርስቶስ? ወገኖች ሆይ አይሁዶችን እየተቃወምን ብሉይ ኪዳን የምትገቡት መሬት አምላክነቱ እና አባትነቱ በእኛ ምትክ በስጋ በምድር ላይ ያለውን የሚጠቁም ነው። አምላክና አባት እንዴት አባቴ ብሎ አምላክ ይሆናል? እንዴት? መለኮታዊ ምስጢር መች ገባል? ስለ ስጋ ነው እኮ የምታስቡት። ስለ ስጋ ማሰብ ሞት ነው። በመንፈስ ተወለዱ፣ በቃሉ ተወለዱና ወደ ክርስቶስ ደጉ። ይሄ ትንሣኤ ያስፈልጋቸዋል ወገኖች ሆይ። በዚህ በትንሣኤ ነፍሳችሁን ለጌታ ለኢየሱስ ክርስቶስ ስጡ። ይሄን እያላችሁ ጌታ ማንንም አይንቅም። አንዱ ስለ ሁሉ ሞተዋል። ሁሉም ስለ አንዱ ነው የሚኖሩት። የምንኖረው በምድር ስለ እርሱ ስለ ወንጌል እውነት ነው። መነቀፍ፣ መሰደብ፣ መተቸት እኔን ያደረሱብኝ በእኔ ላይ የደረሰው ነገር በሙሉ በእናንተ ላይ ይሆናል። ይሄንን የሚፈልግ አገልጋይ የለም። ለዚህ ነው ብሉይ ኪዳን የሚገቡት። ለዚህ ነው አዲስ ኪዳን ተለይ፣ መስቀል ትሸከማለህ፣ ትሰደዳለህ፣ ትሰደባለህ፣ ትነቀፋለህ፣ ትታሰራለህ፣ ትሞታለህ ስለሚል ይሄንን የሚሰብክ የለም። ወንጌል ግን ይሄ ነው። ስለ ስሙ የተጠላ የተነቀፍን እንሆናለን። ይሄንን ወንጌል ለመስበክ ቆርጫለሁ አለ ጳውሎስ። ከዚህ ወንጌል ውጪ ሌላ ወንጌል የለኝም። ልዩ ወንጌል አለ የሚያናውጣችሁ። ይሄ ከጌታ አይደለም። ስለዚህ ትንሣኤው ያስፈልገናል። በዚህ በትንሣኤ ወገኖች ሆይ ዛሬ የእናንተ ቀን ትሁን። ጌታን ጋብዙት። ይሄ ትንሣኤ ያስፈልገናል። ትንሣኤ ሕይወት ከሌለ ክርስትናችን ከንቱ ነው፣ ወንጌልም ከንቱ ነው፣ ስብከታችንም ከንቱ ነው አለ። ነገር ግን ፀሐይና ጨረቃ ሰማይና ምድር መስክረዋል። በሞቱ መስክረዋል፣ በትንሣኤው መስክረዋል። እሱም መስክሯል። በተዘጋ በር ነው የገባው የትንሣኤው ጌታ። በተዘጋ በር። ሰላም ለእናንተ ይሁን። ስለምን ትፈራላችሁ? ያው እኔ ነኝ፣ ዳሱኝ። እኔ ያለኝ ሰውነት ስጋና አጥንት የለውም። ክብር ለመንፈስ ቅዱስ ይሁን። ይሄንን ነው የምንጠብቀው። ይህን ትንሣኤ ነው የምንጠብቀው። ለዚህ ትንሣኤ ተካፋይ እንድትሆኑ ጌታ መንፈስ ቅዱስ ያብቃችሁ። መንፈሳዊ ብርሃንና መገለጥ ጥበብን ይስጣችሁ። ከኢየሱስ ወደ ክርስቶስ ደጉ። ክርስቶስ ፋሲካችን ታርዷል፣ ሞቶ ተነስቷል፣ በአብ ቀኝ ተቀምጧል። ዳግም በክብር ይመጣል።
የትንሣኤው ልጆች ስለሆናችሁ እባርካችኋለሁ። ተባረኩ። ወደዚህ ጌታ የጠራችሁ ቅዱሱ የእግዚአብሔር መንፈስ ነው። እግዚአብሔር በምርጫውም ሆነ በጥሪው አይጸጸትም። አንድ ልጁን የሰጠን ሌላውን ነገር ጨምሮ ይሰጠናል። አስቀድመን የእግዚአብሔር መንግሥትና ጽድቅ እንሻ፣ ሌላው ሁሉ ይጨመርልናል። ክብር ለመንፈስ ቅዱስ ይሁን። ቅዱሳን አባቴ ብሩካኖች፣ ነፍስ አልቀረልኝም። በእውነት ነው የምላችሁ፣ ክርስቶስን ስታውቁ እንዲህ ነው የሚያደርጋችሁ። የጳውሎስን ሕይወት ተረዱት። ለዚህ ነው የሚንገበገበው። ለዚህ ነው ወገኖቹ አይሁዶች እንዲድኑ፣ እኛም ደግሞ ሕዝባችን እንዲድን፣ እህት ወንድ ቤተሰቦቻችን እንዲድኑ ይህን የትንሣኤ ምስጢር መናገር አለብን ወገኖች ሆይ። ይሄ ሃይማኖት አይደለም። ሃይማኖት አያድንም። የሚያድነው የክርስቶስ ትምህርት ነው፣ የጳውሎስ ትምህርት ነው ወገኖች ሆይ። ጳውሎስን ተማሩት። እሱ ወገኖች ሆይ ለእኔ ሞትም ሕይወትም ክርስቶስ ይጠቅመኛል አለ። ክርስቶስ ብቻ ነው። ለዚህ ነው ውድድ የማደርገው ጳውሎስን። ከክርስቶስ እኮ ምንም ነገር የለውም። ገብቶታል፣ አይቶታል ወገኖች ሆይ። ትንሣኤ አይተዋል። ቢሆንልኝ እኮ አለ፣ ቢሆንልኝ በሞትና በትንሣኤው ልመሰል እመኛለሁ አለ። ይህን ያህል ነው ይበራለት። ይህንን መንፈስ ጌታ በቤታችሁ፣ በዘመናችሁ፣ በልጆቻችሁ፣ ቤተሰቦቻችሁ ያብራላችሁ። መልካም የትንሣኤ በዓል ይሁን። የሞተው ነገር ይነሳ፣ የራቃችሁ ነገር ይቅረብ። በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ አምላኬ እንደ ባለጠግነቱ መጠን ይሙላባችሁ። አስቀድማችሁ ግን የተሰጠንን ይህንን ትልቅ አደራ እንፈጽም። ይህንን ዛሬ ሼር አድርጉ፣ ፈልጉ ሰብስክራይብ ዛሬ ፈቅጄላችኋለሁ። በቃ ለሁሉ አድርሱ። በቃ ሐሴት ያድርጉ በዚህ። ይሄ የክርስቶስ ወንጌል አገልግሎት ነው። የክርስቶስ ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው። ስለማንም አያወራም። ይህንን የገለጠልን ጌታ መንፈስ ቅዱስ እንባርካለን። በድጋሚ ባርካቸዋለሁ። ቅዱስ አባቴ እናመሰግናል ስለሰጠን ስጦታ፣ ስላደረክልን ከኛ ማንነት ከኛ ጽድቅ ሳይሆን ከፍቅር ጥልቀትና ታላቅነት ይህንን ስላደረክልን ሞታችንን በሞት ሽረህ ጌታዊ በትንሣኤ ኃይል ልጆች እንድንሆን ያደረከን አምላክ ክብርና ምስጋና ላንተ ይሁን። ጌታ መንፈስ ቅዱስ ሆይ እንባርካለን፣ ከፍ እናደርጋለን። አባት ሆይ ስለ ስጦታ አይመረመርም፣ ጥልቅ ነው። ወርዱም ቁመቱም ስፋቱም ጥልቅ ነው። ኢየሱስ እሱ ክርስቶስ እንደሆነ ገባን። ጌታ ሆይ በዚህ መንፈስ የትንሣኤ ልጆች ስላደረከን ክብር ሁሉ ምስጋና ሁሉ ለስም ይሁን። እህቶቼን ወንድሞቼን በዓለም ዙሪያ ያሉትን ባርካቸው። በዚህ የትንሣኤ ኃይል መገለጥና እውቀት ጨምርላቸው። በአንተ ጸንተን እንድንኖር ጸጋን አብዛልን። ከሚመጣው ከማንኛውም ከዓለም ላይ ከወደቀው ከዚህ የምጣር መከራ ችግር አንተ ስለምትመጣልን ቀድመህ እናመሰግናለን። ክብር በሰማይ ክብር በምድር ላንተ ይሁን። ማራናታ አሜን። ጌታ ኢየሱስ ሆይና ሃሌሉያ አሜን። መልካም የትንሣኤ በዓል ይሁን። እንግዲህ ይህን ፖስት ካርድ ለሁሉ ሰው እንድታደርሱልኝ በክርስቶስ ፍቅር እጠይቃቸዋለሁ። ቢያንስ ለ5 ሰው መዝሙር ብቻ ነው አብዛኛው። ያንን ነገር እያደረሳችሁ ሐሴት አድርጉ። በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። ደስታችን ትንሣኤው ነው። ትንሣኤ ሕይወት ክርስቶስ ነው። በክርስቶስ ፍቅር ወዳችኋለሁ። ሻሎም። ነገር ግን ያዩት ነገር ድንቅ ነውና የሞት ኃይል ተሰብሮ ሆኗል ምስጋና። ተነስቷል ክርስቶስ ተነስቷል። መቃብሩ ባዶ ነው፣ ድሉ የኛ ሆኗል። እርሱ ተነስቷል። በዚህ የለም መቃብሩ ባዶ ነው። ሞትን ድል አድርጎ በስልጣኑ ወጥቷል። የዓለም መድኃኒት ለዘላለም ነግሷል። መቃብሩ ባዶ ነው፣ ጌታዬ ተነስቷል። መልአኩ በብርሃን ልብስ ተጎናጽፎ የድልን ወሬ ነገራቸው በክብር ተጽፎ አትደንግጡ አላቸው
የመገነዣው ጨርቅ ተጠቅሎ ተቀምጧል። ሕይወት ከሞት ጋር ተዋግቶ አሸንፏል። ተነስቷል፣ ተነስቷል፣ ክርስቶስ ተነስቷል። መቃብሩ ባዶ ነው፣ ድሉ የኛ ሆኗል። እርሱ ተነስቷል፣ በዚህ የለም መቃብሩ ባዶ ነው። ሞትን ድል አድርጎ በስልጣን ወጥቷል። የዓለም መድኃኒት ለዘላለም ነግሷል። መቃብሩ ባዶ ነው፣ ጌታዬ ተነስቷል። ለኔም ሕይወት ትርጉሙ ተቀየረ፣ በክርስቶስ ትንሣኤ ተስፋ የነገሰ። ኃጢአት የተደመሰ በዚያ በመስቀሉ፣ ዛሬ ግን ሕያው ነኝ በጸጋው ቃሉ። የሞት ጥላ ሸለቆ እግሬን አያስፈራውም፣ የትንሣኤው ጌታ ከጎኔ አይለይም። ተነስቷል፣ ተነስቷል፣ ክርስቶስ ተነስቷል። መቃብሩ ባዶ ነው፣ ድሉ የኛ ሆኗል። እርሱ ተነስቷል፣ በዚህ የለም መቃብሩ ባዶ ነው። ሞትን ድል አድርጎ በስልጣን ወጥቷል። የዓለም መድኃኒት ለዘላለም ነግሷል። መቃብሩ ባዶ ነው፣ ጌታዬ ተነስቷል። ከቀራንዮ መስቀል እስከ ባዶ መቃብር የእግዚአብሔር ክብር ታየ በከፍተኛ ክብር። ሲኦል ተሸፈረች፣ መሸሸጊያ አጣች። የሕይወት ጌታ ሲመታ ሰንሰለቷን አጣች። እርሱ በኩር ሆኖ ከሙታን ተነስቷል። ለእኛም የዘላለም መንገድ ከፍቶልናል። ተነስቷል፣ ተነስቷል፣ ክርስቶስ ተነስቷል። መቃብሩ ባዶ ነው፣ ድሉ የኛ ሆኗል። እርሱ ተነስቷል፣ በዚህ የለም መቃብሩ ባዶ ነው። ሞትን ድል አድርጎ በስልጣን ወጥቷል። የዓለም መድኃኒት ለዘላለም ነግሷል። መቃብሩ ባዶ ነው፣ ጌታዬ ተነስቷል። እንግዲህ እወቁ ጌታ በዙፋኑ አለ። ጌታ የሰላም ንጉሥ ሞትን የገደለ፣ ትናንት የተሰቀለው ዛሬ የነገሱ። በእርሱ የሚያምን ሁሉ ሕይወት ያለው እርሱ ነው። መቃብሩ ባዶ ነው፣ ድሉ የኛ ሆኗል። ሃሌሉያ ክርስቶስ ተነስቷል፣ ተነስቷል፣ ክርስቶስ ተነስቷል። መቃብሩ ባዶ ነው፣ ድሉ የኛ ሆኗል። እርሱ ተነስቷል፣ በዚህ የለም መቃብሩ ባዶ ነው። ሞትን ድል አድርጎ በስልጣን ወጥቷል። የዓለም መድኃኒት ለዘላለም ነግሷል። መቃብሩ ባዶ ነው፣ ጌታዬ ተነስቷል። ሃሌሉያ ክርስቶስ ተነስቷል። ተነስቷል፣ ተነስቷል፣ ክርስቶስ ተነስቷል። መቃብሩ ባዶ ነው፣ ድሉ የኛ ሆኗል። እርሱ ተነስቷል፣ በዚህ የለም መቃብሩ ባዶ ነው።
ከአብ ጋር አስታርቆ ልጁን ያደረገኝ እውነት ሕይወት መንገድ ሞትን የረታ ጌታ ኢየሱስ ብቻ የትንሣኤው ጌታ ጌታ ኢየሱስ ብቻ የትንሣኤው ጌታ መቃብሩን ፈንቅሎ ተነስቷል ጌታ ኢየሱስ ሞትን ድል ነስቷል መቃብሩን ፈንቅሎ ተነስቷል ጌታ ኢየሱስ ሞትን ድል ነስቷል አዎ ተነስቷል አዎ ተነስቷል አዎ ተነስቷል ሞትን ድል ነስቷል እኛን ሊያድን ከሰማይ ክብሩን ጥሎ የእኛን ስቃይ ውርደት ቅጣት ተቀብሎ ለእኛ ሲሞት የኃጢአት ቀንበር ተሰበረ ትንሣኤያችን ተበሰረ ትንሣኤያችን ተበሰረ መቃብሩን ፈንቅሎ ተነስቷል ጌታ ኢየሱስ ሞትን ድል ነስቷል መቃብሩን ፈንቅሎ ተነስቷል ጌታ ኢየሱስ ሞትን ድል ነስቷል አዎ ተነስቷል አዎ ተነስቷል አዎ ተነስቷል ሞትን ድል ነስቷል ኢየሱስ ስለኛ ፍርዱን ተቀብሎልናል ስለ ኃጢአታችን እርሱ ዋጋችን ከፍሏል ዓለም ሁሉ ይቀበለው ይመን በእርሱ ከዘላለም ጥፋት ትዳን ሕያው ነፍሱ ከዘላለም ጥፋት ትዳን ሕያው ነፍሱ መቃብሩን ፈንቅሎ ተነስቷል ጌታ ኢየሱስ ሞትን ድል ነስቷል አዎ ተነስቷል አዎ ተነስቷል አዎ ተነስቷል ሞትን ድል ነስቷል አዎ ተነስቷል አዎ ተነስቷል አዎ ተነስቷል ሞትን ድል ነስቷል ሞትን ድል ነስቷል ሞትን የሞተልኝ ምሕረት ያልነፈገኝ ከአብ ጋር አስታርቆ ልጁን ያደረገኝ እውነት ሕይወት መንገድ ሞትን የረታ ጌታ ኢየሱስ ብቻ የትንሣኤው ጌታ ጌታ ኢየሱስ ብቻ የትንሣኤው ጌታ መቃብሩን ፈንቅሎ ተነስቷል ጌታ ኢየሱስ ሞትን ድል ነስቷል መቃብሩን ፈንቅሎ ተነስቷል ጌታ ኢየሱስ ሞትን ድል ነስቷል አዎ ተነስቷል አዎ ተነስቷል ጌታ ኢየሱስ ሞትን ድል ነስቷል
ታደገኝ እውነት ሕይወት መንገድ ሞትን የረታ ጌታ ኢየሱስ ብቻ የትንሣኤው ጌታ ጌታ ኢየሱስ ብቻ የትንሣኤው